ተማሪ መሆን። አንደኛ ክፍል ትምህርት ስጀምር የመማሪያ ክፍላችን ተሰርቶ አልተጠናቀቀም ነበር እና ከክፍሉ በር ተነስተን መቀመጫ ወንበራችን ላይ እስክንደርስ ድረስ ጉቶ ያደናቅፈን ሰርዶም ይጠልፈን ነበር። መምህሩ ከታች እያስተማረ ከሰሌዳው ራስጌ አንድ ቀጫጫ አናጢ መሰላል ላይ ቆሞ ጣራውን በመዶሻ ሲወቅር አይቼዋለሁ። መምህራችን ኢትዮጵያ በቀንድ ከብት ከአፍሪካ አንደኛ መሆኗን ሲተርክልን ከላይ ያለው አናጢ ምነ ድስኩሩን ትተህ ተጠመኔው አጠገብ ያለችትን ቢስማር ብታቀበለኝ እያለ ያናጥበዋል። ተማሪ ቤቱን ሳስብ ትዝ የሚለኝ ዩኒፎርም ነው። የዩኒፎርም ዓላማ በድሃምና በሀብታም ተማሪዎች መካከል ያለውን ልዩነት ማጥበብ ነው። ግን ሀብታሞች ሁሌም ብልጫቸውን አስጠብቀው መቆየት ይፈልጋሉ። ለዚህም በረቂቅ መንገድ ይፋለማሉ። ትምህርት ቤቱ ሁላችንም ደማቅ ሰማያዊ ቀለም ያለው ዩኒፎርም እንድንለብስ ያስገድደን ነበር። ሀብታሞች በቀለሙ ተስማምተው ለልጆቻቸው አንደኛ ደረጃ ጨርቅ ይመርጡላቸዋል። በሚይዙት የደብተር ቦርሳ፣ በሚጫሙት ጫማ ለየት ብለው እንዲታዩ ያደርጓቸዋል። እኛ የድሃ ልጆች ዩኒፎርማችን ለትምህርት ቀሰማ ብቻ ሳይሆን ለእንጨት ለቀማም ስለምንጠቀምበት ከ2 ወር በኋላ ቀለሙን ይቀይራል። ቁልፉ ረግፎ በድዱ ብቻ ይቀራል። እነ መርፌ ቁልፍ የረገፈውን ቁልፍ ተክተው አገልግሎት ለመስጠት ይታገላሉ። በጊዜው ተሽከርካሪ ወንበር ስላልነበረ በሰለቸን ቁጥር እኛው ራሳችን ወንበራችን ላይ ከመሽከርከር ውጭ አማራጭ አልነበረንም። አሁን ሳስበው ክፍል ውስጥ እንጎለትበት የነበረው ነገር አግዳሚ ወንበር የሚል ስም ይበዛበታል። 2 እግር ያለው የወደቀ የብሳና ግንድ ተብሎ ቢጠራ ያምርበታል። ግማሽ ቀን ተቀምጬበት ስነሳ ማረብ የሚያክል ጨርቅ ከሱሬ ላይ ቆርሶ ያስቀራል። የፊዚክስ መምህር ስለ ሰበቃ ወይም ፍሪክሽን ባስተማረ ቁጥር ለምሳሌነት የሚጠቀመው የኔን ሱሪ ነው። የሰፈራችን ዕውቅ ልብስ ሰፊ የተለያየ ቀለምና የጥራት ደረጃ ባላቸው ትርፍራፊ ጨርቆች በመጣጣፍ ከነተበው ሱሬ ላይ ነፍስ ለመዝራት ሞከረ። ሙከራውም መቀመጫዬ አካባቢ የጥንቱን የዓለም ካርታ የሚመስል የጨርቅ ምስል በመሳል ተጠናቀቀ። ተማሪ ቤት ሲነሳ ጋሽ ዮሴፍ ያዕቆብን ሳላነሳ ማለፍ አይሆንልኝም። ጋሽ ዮሴፍ ወፍራም ነበሩ። ቦርጭን ወደ ደብረ ማርቆስ ለመጀመሪያ ጊዜ ያስገቡት ጋሽ ዮሴፍ ይመስሉኛል። ከዚያ በፊት ቦርጭ ምን እንደሆነ ያየነው መስከረም በተባለው መጽሔት ላይ በሚሳለው የኢምፔሪያሊዝም ካርቱን ስዕል ላይ ነው። በመጽሔቱ የመጨረሻ ገጽ ላይ ኢምፔሪያሊዝም ከትንሽ ሕፃን ልጅ አፍ ጡጦ ቀምቶ ሲጠጣ ይታያል። ደርግ ቦርጭ ከአዳሪው ሥርዓት የተወረሰ አካል ነው ብሎ ስለሚያምን ቦርጭ ማውጣትን በሕገ መንግሥቱ ከልክሎ ነበር። ጋሽ ዮሴፍ ከ300 ብር ደሞዝተኛ የማይጠበቅ ቀፈት በማውጣታቸው አቃቢ ሕግ ከሰሳቸው። ክቡር ፍርድ ቤቱ የግራና ቀኝ ክርክሩን አዳምጦ የ5 ወር ጂምናስቲክ ፈረደባቸው። ጋሽ ዮሴፍ ሁሌም በግራ ብብታቸው ስር የተጣጠፈ የዛሬቱ ኢትዮጵያ ጋዜጣ ይይዛሉ። በዚያች ጋዜጣ 5ኛ ገጽ ላይ ታላቅ ልጃቸው ወላጅን ስለማክበር የጻፈው ግጥም ታትሟል። የትምህርት ሚኒስቴር የመደባቸው ጂኦግራፊ እንዲያስተምሩ ነበር። ልጃቸው ግጥም ካወጣ በኋላ በራሳቸው ጊዜ የሥነ ግጥም መምህር ሆኑ። ፈርዶብን የእሳቸውን ልጅ ግጥም በቃል ስንወጣ ውለን ወደ ቤታችን እንሄዳለን። ያንን የቸከ ግጥም ስሸመድድ ኖሬ ግጥም አለመጥላቴን ሳስብ ይገርመኛል። ጋሽ ዮሴፍ ማዕድን የተባለ ትንሽ ልጅ ነበራቸው። ማዕድን የተባለው ወድቆ ስለተገኘ ነው ተብሏል። ክፍል ሲመጡ እንደ ቡችላ ተከትሏቸው ይመጣል። ከእኛ ጋር ትንሽ ሲማር ከቆየ በኋላ ይሰለቸዋል። ከዚያ ብድግ ይልና ከተማሪዎች መካከል ትንሽ አናት ያለውን ተማሪ መርጦ በቴስታ በመምታት ይዝናናል። አልፎ አልፎ አባቱ እያስተማሩ እሱ ድምጡን ከፍ አድርጎ ይዘምራል። መዝሙሪቱ 7ና 7 ጀግናው ሲደመር 14 ጀግናው መንግሥቱ ኃይለማርያም ጀግናው የጨለማ መብራት ጀግናው ቶሎና ላላ የምትል የሂሳብ ስሌትንና የግለሰብ አምልኮትን አስተባብራ የያዘች መዝሙር ነበረች። እስከ 3ኛ ክፍል በሂሳብ ጎበዝ ተማሪ ነበሩ። 3ኛ ክፍል ስደርስ እትዬ ስለ እናት የተባለች መምህር ገጠመችኝና በሂሳብ ብቻ ሳይሆን በሰው ልጅ ላይ ካለኝ እምነት ጋር አቆራረጠችኝ።
የሆነ ብዜት ትጠይቀኝና ስሳሳት ና ወዲህ ትለኛለች። ገና እንደወጣው ከስጋና ከጅማት የተሰራ መንሽ በሚያክል መዳፏ በጥፊ ትከድንብኛለች። ኪርያላይሶ የሰው ልጅ አይኑን በአይኑ ማየት እንደሚችል የተረዳሁት ለመጀመሪያ ጊዜ የእትዬ ስለ እናት ጥፊ ፊቴ ላይ ሲያርፍ ነው። እትዬ ስለ እናት ከማስተማር ውጭ ያለውን ጊዜዋን የምታሳልፈው ሻረው የተባለውን ጓደኛዬን በመግረፍ ነበር። የምትገረፍበትን ለበቅ ቆርጣ አምጣ ትለዋለች። ሻረው ከክፍል ይወጣና ጓሮ በበቀለው ጫካ ውስጥ ገብቶ ይንጎራደዳል። እጁን ወገቡ ላይ አድርጎ እያንዳንዱን ቅርንጫፍና ቅጠል በጽሞና ሲቃኝ በእጽዋት ላይ ምርምር የሚሠራ እንጂ አርጩሜ የሚቆርጥ አይመስልም። ከጥቂት ጊዜ በኋላ በመስኮቱ ብቅ ብሎ እጩ አርጩሜውን እያሳየ የእጅቱን እትዬ እያለ ያማርጣታል። እሷም እንደ ሸማች ትንሽ ጨምርበት ምናምን ብላ ተከራክራ ስትጨርስ አንበርክካ ታበራየዋለች። አሁን ሳስበው ትምህርት ቤታችን በትምህርት ሚኒስቴር ስር የሚተዳደር ራሱን የቻለ የቶርች ካምፕ ኖሯል። የወህኒ ቤት ገራፊዎች ስርዓት ሲለወጥ ለፍርድ ይቀርባሉ። የትምህርት ቤት ገራፊዎች ግን መምህር በሚል የክብር ልብስ ተሸፍነው ተከብረው ይኖራሉ። ጋሻ ረጋ የተባለ ቀውላላ ላይብራሪያን ያደረገኝን እንዴት ረሳዋለሁ? ጋሻ ረጋ በላይብራሪያንነት የተመደበው ከትልቅ መደርደሪያ ላይ መጽሐፍ ለማውረድ የሚያስችል ቁመት ስላለው መሆን አለበት። አብማ ትምህርት ቤት ስማር በሳምንት አንድ ቀን የንባብ ክፍለ ጊዜ ነበረን። ወይ ንባብ! ክፍለ ጊዜው 40 ደቂቃ ብቻ ቢሆንም ከ30 ደቂቃ በላይ ያለውን ጊዜ የምናጠፋው ያረጋ ተሰማን አሰልቺ መመሪያ በመስማት ነው። መመሪያ 1 ጸጥታ። ማንኛውም የላይብራሪው ተጠቃሚ ማውራትም ሆነ ማንሾካሾክ አይጠበቅበትም። እደግመዋለሁ፣ ማውራትም ሆነ ማንሾካሾክ አይጠበቅበትም። መመሪያ 2 ጽሞና። ማንኛውም ተማሪ ጽሞና ማሳየት ይጠበቅበታል። ትዕዛዙ 60 ድረስ ይዘልቃል። መመሪያው ተጠናቆ የመጀመሪያውን ገጽ ስገልጥ ክፍለ ጊዜው ማለቁን የሚያረዳው ደወል ይደወላል። አንድ ቀን አላስችለኝ ስላለ ጋሻ ረጋ ሲዘበዝብ እኔ ከፊቴ የተቀመጠውን ለምለምና ጎሾ የተባለውን መጽሐፍ ገለጥ አድርጌ ማንበብ ጀመርሁ። ውጣና ተንበርከክ የሚል ድምፅ አናጠበኝ። አረጋ ተሰማ ወለሉ ላይ በጥንቃቄ አንበርክኮ ያገጨን አቅጣጫ ሲያስተካክል ሊስለኝ ለሞዴልነት ያመቻቸ እንጂ ለግርፊያ የሚያሰናዳኝ አይመስልም። በኋላ ወዲያ ወዲህ እየተንጎራደደ ትዕዛዙን ማዝነብ ቀጠለ። ድንገት ግን ዞር ሲል እና እግሩ ሲወናጨፍ ትዝ ይለኛል። ከዚያ ወዲያ ትዝ የሚለኝ ነገር ቢኖር መለስተኛ አውሎ ንፋስ ያነሳው አቧራ ክፍሉን መሙላቱ ነው። በዚያ መጅግር የግድያ ሙከራ ተደርጎብኝ መትረፌ ተርፌም ይችን መጻፌ ይገርመኛል። በኤክስሬይ ቢታይ የጋሻ ረጋ ጫማ ምልክት ጉበቴ ላይ ሳይኖር አይቀርም። ከዕለታት አንድ ቀን ይመር የተባለ ጓደኛችን ወለላ የተባለች ልጅ አፍቅሮ ደብዳቤ ጻፈላት። ደብዳቤው በደብተር ውስጥ ተሸሽጎ ከእጅ ወደ እጅ ሲዘል ቆይቶ ለተፈቃሪዋ ሳይደርስ በቁጥጥር ስር ዋለ። አንድ ቀን ማለዳ ላይ ባንዲራ ከተሰቀለ በኋላ ይመርና ወለላ ወደ መድረኩ እንዲወጡ ተደረገና ደብዳቤው ለተማሪ ሁላ ተነበበ። ርዕሰ መምህራችን ደብዳቤውን ይዞት ወደ መድረኩ ሲወጣ አቤት ፊቱ ላይ ይታይ የነበረው ኩራት የመፈንቅለ መንግሥት ሴራ ያከሸፈ እንጂ የሁለት ምስኪኖችን የፍቅር ደብዳቤ የዘረፈ አይመስልም። ከደብዳቤው ውስጥ አንድ ሐረግ በተነበበ ቁጥር ተማሪው ሲያወካ ከውካታው ላይ እኔም ያቅሜን አዋጥቻለሁ። በጊዜው በይመርና ወለላ ብልግና ተቆጥቼ ብልግና በትምህርተ ጥቅስ በወርደታቸውም ረክቼ ነበር። የሁለቱ ፍቅረኛሞችን ግላዊነት ከደፈሩት ጋር መተባበሬ ሕሊናን ቶርች ከሚያደርጉት ጋር ማበሬ የገባኝ አሁን ነው። ይህ እውነተኛ ገጠመኝ ላይ የተመሠረተ ኩሸት ነው። ግን ብዙዎቻችሁ ያሳለፋችሁት ልጅነት ከዚህ መንፈስ እንደማይወጣ ገምታለሁ። በተማሪ ቤት ያስተዋልነው የጉልበተኛ መምህሮችና የአቅመ ቢስ ተማሪዎች ግንኙነት ከትምህርት ቤት ስንወጣ የቀረ ከመሰለን ተሳስተናል። ባለቃና በምንዝር መካከል ያለው ግንኙነት፣ በአከራይና በተከራይ መካከል ያለው ግንኙነት፣ በመንግሥትና በገባሩ መካከል ያለው ግንኙነት፣ በዚህ ብሔርተኛና በዚያ ብሔርተኛ መካከል ያለው ግንኙነት፣ በተቃዋሚ ፓርቲዎች መካከል ያለው ግንኙነት በትምህርት ቤታችን አምሳል የተዋቀረ አይመስልም?